አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። የቀን ውሎዬን ማሳያችሁ ይሆናል። በዛውም ደግሞ አንዳንድ ነገር እምላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ቪዲዮን ስጀምሩ ላይክ ማድረጋችሁን አትርሱ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ውድ እህቶቼ ሰብስክራይብ ሳታደርጉኝ ቪዲዮን የምታዩ ልጆች ብዙ ናችሁና ሰብስክራይብ አድርጉልኝ። አሁን 8700 ምናምን ላይ ነው ያለሁትና በቅርቡ 10000 አስገቡኝ ይላችኋለሁ። እናም ጠዋት ተነስተን ቤታችንን በዚህ መልኩ ፏፏ አድርገናታል። ከዛም ወደ ቁርስ መስራት ኪዩ ዛሬ እንጀራ ፍርፍር ነው የምፈልገው፣ እንጀራ ፍርፍር ስሪልኝ እያለ ነበረ። ከዛ እንደዛ አድርጌ ቁርስና በላሁት። ከዛ ወፍጮ ቤት ሄጄ ነበረ ስንዴ ገዝቼ ማለት ነው። እሱን ላስፈጭ ሄጄ ስንዴ የያዘ ሰው አጣሁኝ። ያኔ በእንጀራ ላይ ነው ያቆመው ወፍጮ። ከዛ ማሽላና ጤፍ ጠይቂ ብላችሁኛል ነበር። አንድ ኩንታል ጤፍ 11000 እና 11500 ብር አለ። ማሽላ ያው 7000 ብር ነው እንደነገርኳችሁ ማለት ነው። ከዛም ስንዴውን ወፍጮ ቤት አስቀምጬው ከተማ ሄጄ ነበረ። በነገራችን ላይ እህል ምናምን ውድ አይደለም፣ ያን ያክል አይደለም። አሁን ማነው ማሽላ በጣሳ 90 ብር ነው። ጤፍ ደግሞ በጣሳ 140 ብር እና ያን ያክል የተጋነነ አይደለም። የኢትዮጵያ ኑሮ አይዟችሁ አትፍሩ ነው የምላችሁ። እና አንድ ጊዜ እህላችሁን ገዝታችሁ ብታስፈጩ ሽሮና በርበሬያችሁንም እንደዚህ አንድ ጊዜ ብታዘጋጁ ብዙ ጊዜ ነው የሚያበላችሁ ማለት ነው። ቤት ውስጥ ምንም ረሃብ የለም፣ ሁሉም ሞልቶ ተርፎ ነው። እና ክሰሌ አልቆብኝ ነበረ። ክሰል ገዝቼ መጣሁኝ። ይሄንን ክሰል ስንት መሰላችሁ የገዛሁት? 750 ብር። ሁለት ደንበኞች ነበሩ፣ ግን ሳማርጥ አንደኛው የተሻለ ሆኖ አገኘሁት። ይህንን ክሰል 750 ገዝቻለሁ። ማምጫ 100 ብር 850 ብር ማለት ነው። ዱቄት ደግሞ 5 ኪሎ 550 ብር ነበር። አሁን 650 ነው። 650 ገዝቻለሁ ማለት ነው። ከዛ ቤቴ ስመጣ ደግሞ ልዋጩን አገኘሁትና የዚህ አይነት የሊጥ ማብኪያ እንትን ማለት ነው 4 ነበረኝ። የሚገርማችሁ ስመጣ ግን አንድ ብቻ ነው ያገኘሁት። እቃችሁ እንደዚህ መንደር ሲቀመጥ ግማሹ ይሰበራል፣ ግማሹ ይጠፋል። እና እኔ የቤት ምንጣፍና የዚህ አይነት ብርጭቆዎች ምናምን አልቀው ነው ያገኘኋቸው። አሁን በፊት አንደኛው የሽሮ ሳዘጋጅ ማረግበት፣ አንደኛው የበርበሬ ነበረ። እንደዚሁ አንዳንድ ነገር ማስቀመጫ ይሆናችኋልና ከዛ ይሄንን ለወጥኩኝ እላችኋለሁ። በነገራችን ላይ ይቺንም የእንጀራ የቁርጥ ማቅረቢያ ናት። ይቺንም ለውጫት ነው። ያው የማይለበስ በጥጣሽ ልብስ እያለ ለምን ብር አውጥቼ እገዛለሁ እያልኩ አንዳንድ እቃዎች እንደዚህ እለውጣለሁኝ። የሆነ በአጋጣሚ ሲመጣ ሳገኘው ማለት ነው። የማልፈልገው ነገር ስላለኝ ብዙ ያው ኢትዮጵያ መጥታችሁ የማትለብሱት በጥጣሽ ልብስ አለ። እዛ ሆናችሁ ግን ይሄንን አታስቡት። ለማንኛውም ግን ኢትዮጵያ የማትለብሱትን ነገር የማይረባ በጥጣሽ ይዛችሁ እንዳትመጡ። ይዛችሁም ከመጣችሁ ደግሞ እቃ መለወጫ አድርጉት ነው የምላችሁ። እዚህ ጋር ደግሞ ምስር ልሰራ ነው ዛሬ። ምሳችን ምስር ነው። ጥላቱ ውዶች ከየት እንደሚመጣ አላውቅም። አጥበዋለሁ፣ አጸደዋለሁ፣ ይመጣል ጥላቱ ማለት ነው። ዶሮቹ ደግሞ ረበሹኝ። ቲማቲሜን ብልት ታረጉብኝ። ለማንኛውም ግን የጠላት ነካይ ምናምን ልላችሁ አይደለም፣ ያደግንበት ነው። በጣም ደስ ይለኛል። በቃ ይሄ ህይወት ደስ ብሎኝ ነው የምኖረው። የሚገርማችሁ ማለት ነው። አልሐምዱሊላ። እና ዶሮቹ ኩሽና ስገባ በቃ ጦርነት ነው። ዶሮቹ እና እኔ ሽንኩርቴን ይበሉብኛል፣ ቲማቲሜን ይበሉብኛል። ስራ የሚባል አያሰሩኝም። አብረውኝ ነው የሚዞሩት። እና ዛሬ ምስር በድንች አድርጌ ነው የምሰራው። እዚህ ጋር ሽንኩርቴን አብስዬ ምናምን ከዛ ቲማቲሜን ጨምሬ በዚህ መልኩ እያበሰልኩ ነው። ከዛም እንደዚህ ካበሰልኩ በኋላ በርበሬን ጨምሬ እንደዚህ ሽት እያደረኩኝ አበስለዋለሁ።
እዚህ ጋር ደግሞ ድንቼ ነው ከታትፌ አጣጥቤ ያስቀምጫዋለሁ። ከዛ ወጡ ደርሷል። እንግዲህ ምሳችን እየበላን ነው። ይሄ ማጨሻ ደግሞ አንዲት እህቴ እሳት አታብዥበት የሆነች ልጅ እንዳለ ፍርስ ብሎባታል ብላኛለች እና ይሄ ራሱ የኔ ባለፈው ከስር እንዳለ ውልቅ አለ ውስጡ ማለት ነው። የኔ እሳት የለውም ዝም ብሎ አመዱ እንዳለ ሱፍራው ላይ ነው ቁጭ አለው። እንደዚህ ውልቅ አለ ከስር ያለው ማለት ነው። ምንም አይረባም። የሚረባ አይነት ነገር አይደለም። መልኩን አሳምሮ መልክ ብቻ እና እዚህ ጋር ደግሞ ምሳችንን በልተናል። ያው የቡና ሰዓት እየደረሰ ነው። በዚህ መልኩ ከሰሌን አያይዤ ጀበናዬን ጥጃታለሁ። ፌርሜሎ ራሱ ከዚህ በፊት አንድ አምልጦኝ ተሰንጥቆ ነበር። አሁንም ደገምኩት ዛሬ እንዳያስኩት በቁሜ መሬት ላይ ለቀኩትና ከውስጥ ያለ ከላይ ያለው ሸክላ አይደለ ድጋሜ ስንጥቅጥቅ አለላቸዋለሁ እና ቡናዬ በዚህ መልኩ እየፈላች ነው። ከዛ ዝናብ መጣና እያከፈከፈ ስለሆነ ላውን በኩል ሲሆን ዝናቡ ወጨፎው እንትን ይለዋል ያርፍበታል። ከላይ የቆርቆሮው እንትን ቅርብ ያለ ነው የኔ ወደዛ ራቅ ያለ አይደለምና ከላይ በኩል በበሩ ራሱ እንደዚህ ኃይለኛ ዝናብ ከሆነ ይገባብኛል ካላሰራሁትና ቡናችን በዚህ መልኩ ታቹን አድርጊያት ነበር። ፈላችልን። ቤት የገባሁኝ ቡና ልጠጣ። እናም ሁሌ ብቻሽን ነው እንደ ቡና የምትጠጪው ያለች ልጅ አለኝ። አንዳንድ ጊዜ ጎረቤቶቼ ጋር ጠጣለሁ፣ ግን ቪዲዮ አልቀርጽም። እነሱም ደስ አይላቸውም ብዙውን ጊዜ ኢትዮጵያ ላይ እንደዚህ ስላልተለመደ ማለት ነው። እና ደግሞ ቡና ለቅመሽ ነው ገዝተሽ ነው ያልሽ ልጅ ቡና አለኝ አልሐምዱሊላህ። እና አባቴ አላህ ይርሐመው እሱ የተከለልኝ ቡና እኔ ደግሞ ልጅ ሁኜ ጓደኞቼን እየለመንኩኝ ውሃ እየቀዳሁ ያሳደኩት ቡና አለኝ እና እየለቀምኩ ነው እየገዛሁ አይደለም ነው የምላችሁ። እናም እንደዚህ ጣኔን ጨስ ጨስ አድርጌ ቡና ልጠጣ ነው። አህሪቡ ተፈደሉ ኑ አብረን ቡና እንጠጣ። እና ሀገራችሁ ላይ ለመኖር ኑሮ በዘዴም መልመድ ያለባችሁ፣ የሰው ነገር ማየት የለባችሁም። ሰው ያደረገውን ነገር ሁሉ እኔም አደርጋለሁ ማለት የለባችሁም። እንደ ቤታችሁ እንደ ራሳችሁ ኑሮ ነው መኖር ያለባችሁ። ጥላት አይነካኝም፣ ወፍጮ ቤት እጄ ዱቄት አይነካኝም ማለትም የለም። በዛ ላይ ደግሞ ስራ መልመድ አለባችሁ። ትንሽም ስራ ብኮን ስራ መናቅ የለባችሁም፣ መስራት አለባችሁ። ስራ ካልሰራችሁ ግን ያላችሁን እያወጣችሁ ትጨርሳላችሁ። ከዛም ደግሞ ድጋሚ ወደማትፈልጉት ስደት ትሄዳላችሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ዱቄት ገዝቻለሁ ብያችሁ ነበር። እንትኔ ነጥብጥብ አድርጌ እዚህ ጋር አድርጌዋለሁ። እንደነገርኳችሁ ወፍጮ ቤት እንዳለ ብያችኋለሁ። ያንን አምጥቼ ደግሞ ቅልቅል አደርገዋለሁ። የሚይዝልኝ አይመስለኝም እቃው፣ ካልያዘልኝ ግን እቀንሰዋለሁ ሌላ እቃ ላይ። ከዛ አቀላቅዬ ለልጄ ቁርስ ለጧጧት ዳቦ ይሆነኛል ማለት ነው። ኑሮ በዘዴ ማለት እንደዚህ ነው። ሁሌ ዳቦ ከምገዛ ለልጅ እንደዚህ ለብዙ ጊዜ ይሆነኛል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር ውዶቼ። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ